እንሰጀኛለሽ ነሽ እኔ ግንባርሽ ግንባሬ እዚህ ጋር ነው። ግንባሬ ፍረስ ከንፈሬን ብስል ምን ችግር አለው? አባቴ እንድትበላ ነው የጠራው። ችግር አለው? እንድትበላ እንድትጠጣ፣ ከዛ በኋላ ደግሞ ደስተኛ እንድትሆን የጠራው። እሺ ከንፈሬን ሳሚኝ፣ የበለጠ ደስተኛ እንድትሆን እኔ ከንፈሬን ባላ የደገፍክልኝ የምድርን ሲሳይ ያነጠፍክልኝ ፀሐይን ከዙፋና ያወረ። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነው። በያላችሁበት ሰላማችሁ ብዝዝት ይበለን። ዛሬ እንግዲህ እንደምትጠቁሽ ጸጉሬን ንስንስ ብትን እንዳላረገው ለፊት ገበታ አለ። ምንም ማድረግ አልችልም። እንዳማረብኝ ግልጽ ነው። ያው ባትነግሩኝ መስቶት ጓደኛ ነው ይባላል አይደለ? ሰው መስቶት አይቼ ቆንጆ እንደሆንኩኝ ገምቻለሁኝ። ያው አስተያየታችሁን ደግሞ እናንተ በዚህ እርግኛለሽና ለኔ ከቃል በላይ ነሽ። በጣም ልዩ ሴት ነሽ ለኔ። አውቃለሁ ብዙ ነገሮች ይቀሩኛል፣ እነሱን ደግሞ አስተካክላለሁ። ሁሉም ሲፈጠር በዜሮ ነው አንድ ተብሎ ጀምራልና ደስ ብሎኛል። በነገራችን ላይ በቃ ትላንትና እንደዛ ስለተጫወቱ ከትላንት ወዲያ እንደዛ ስለተጫወትኩብሽ ለተጫወተብኝ ነው ብትጫወትብኝም እኔ በቃ ምን ብዬ ነበር የመጣሁትና አያችሁ እኔ አሁን ክፉኝ ነው ይሰማል ነው ሳይሆን እሱ ነገር ጊዜ አንድ ቀን ይቀመጥ የማይቀር ነገር ነው። ይሄ የሆነ የፍቅር ታይማችን ስለሆነ እና እንደዚህ ማድረግ አለብኝ ብዬ ስላሰብኩት እንጂ እረስቸው ምናምን ነገር አይደለም። ግን አሁን ላይ ኢንጆይ እንድታደርግ ነው የምፈልገው። እሺ የደከመው የዛለው አይምሮ ሁሉም ተጋባን ባንጋባ ከንፈሬን ብስል ምን ችግር አለው? አባቴ እንድትበላ ነው የጠራው። ችግር አለው? እንድትበላ እንድትጠጣ፣ ከዛ በኋላ ደግሞ ደስተኛ እንድትሆን የጠራው። እሺ ከንፈሬን ሳሚኝ፣ የበለጠ ደስተኛ እንድትሆን። መጠጣጣታል ወይስ ደግሞ ምግቡ ላይ ያደረኩት ነገር አለ? ምን ነው? አይ ነው ግራ አጋባኝ። ወደ ሌላ ነገር ይሄ ነው ወይስ ነው ኖርማል ነገር? እቺን ጠጋ ወዴት ነው ማርኬና ቤዝዬ ምን አስባችሁ ነው? ትላንትና ጠፍተው ነበረ፣ ዛሬ መጥተዋል ማለት ነው። በጣም ተናፍቃችሁ ነበረ ማርኬና ቤዝዬ የኔ ቆንጆ። እንግዲህ ምን ልስራ ምን እንስራ እየተባባሉ ወዴት እየሄዱ ነው? እዚህ ጋር መጥተዋል ማለት ነው። እና ቤዝዬ ፕራንክ ለማድረግ ነው ባይዘው ቤተሰብና ምንድነው ነገሩ? እኔ ሳላማረኝም ቤት ተከራይታ ያወጣችሁ ለዚህ ነው ወይ ነው? እና ቤተሰብዬ እናንተን ፈታ ለማድረግ ነው። ይቅርታና ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁኑ የኔ ውድ ቤተሰቦች፣ ለአላህ ብዬ ወዳችኋለሁኝ። ዛሬ እንግዲህ ቤዝዬና ማርኬ መጥተው ነበር። የምር ቀን ሙሉ ያሰብኳቸው ነበረ። ትላንትና ዛሬ ያሰብኳቸው ነበርና ትላንትና ይለቀቃል ብዬ ስጠብቅ አልተለቀቀም። ዛሬ ደግሞ ከች ብለዋል ማለት ነው። በጣም ደስ በሚል ነገር ነው የመጡት እና እየተቀላለዱ ነው እንጂ ሌላ ነገር አስበው አይደለም። ግን ባይዘዌ አንድ አስተያየት አለኝ። ቤዝዬ አለባበስሽን ትንሽ አሳምሪው እና የምንወዳቸው የምናከብራቸው ቤዝዬና ማርኬ በጣም ምርጥ ሰው ማለት ነው። እና እስኪ ቤዚና ማርክ ማለት ነው በአንድ ቃል ግለጿቸው ቤተሰብዬ፣ ኮሜንት ላይ አድርጉልኝና ማለት ነው። በአንድ ቃል ግለጿቸው ሁለቱንም ማለት ነው። እና ቤዝዬ አላቅም ብቻ ንግግሯ ረጋ ያለ፣ እሱም በጣም ደስ የሚል ረጋ ያሉ ሁለታቸው ነው ማለት ነው። ደስ የሚሉ ልጆች ናቸው። እና እስኪ በአንድ ቃል ግለጿቸው። እኔ ከሁሉም የሚገርመኝ ደግሞ ቤተሰብ አነጋገራቸው ማለት ነው። ረጋ ያለ አነጋገር ነው የሚናገሩት። ድምጻቸው አይሰማ፣ የራሳቸው የሚያወሩ ነው የሚመስለው። ለአስቡት እንትን ቪዲዮ ተደቅኖ ስልክ ላይ ገና ሪከርድ ተደርጎ እንግዲህ ይህን ያክል ካላወሩ ቤት ውስጥ ሆኖ ሲያወሩ ምን ያክል በቃ የሆነ የራሳቸው የሚያወሩ ነው የሚመስሉትና በጣም ምርጥ አይዲያ፣ በጣም ምርጥ እንትን ናቸውና ቤዝዬ
ሰው አለመበቀል ማለት እንደዚህ ነው ማለት ነው። እና ባለፈ ያንን አይታችኋል። ፕራንክ አድርጓት ነበረ። ቤት ሁላ በቃ ያ ሁላ ነገር ሆነ አብዳ እንግዲህ ያስቡት እያለቀሰች ሁላ ነበርና ግን እኔ ያንን በቀል አሁን ከምበቀለው ቢቆይ ይሻላል። ስለዚህ በቀሉ እኔን ውሃ ብጨምርበት ይሻላል ብላ እሳቱ ላይ ውሃ ጨመረችበት ማለት ነው። እና እንደዚህ አይነት ሴት ነው ሰው ማለት በቃ እንዲህ ነው። በእሳት ላይ ውሃ መጨመር፣ አንድ ሰው ውሃ መሆን አለበት፣ አንድ ሰው እሳት ከሆነ ማለት ነው። እና እንደዛ ነው። ስለዚህ ረጋ አድርጋው እንግዲህ እቺ ሌላ ነገር አስቤ ነበር የመጣሁት የምሬን ነው የምላችሁ። እና በጣም በቃ የሆነ ነገር ባለፈ ፕራንክ ስላደረግኳት ስላስለቀስኳት የሆነ ነገር ታደርጋለች ብዬ መጥቼ ነበረ ብለዋል ማርክ ራሱ ማለት ነው። እና የምትበቀለው መስሎት ማለት ነው። ግን በዚህ ልክ እንደዚህ ሰርፕራይዝ አድርገዋለች ማለት ነው። ግን አንድ ቀን ደግሞ ትበቀለዋለች አንድ ቀን ማለት ነው። በቀልሃለሁ እሱ የማይቀር ነገር ነው ብለዋለች እና ታስለቅሰዋለች። ግን እቺን ጠቃጠቃ የማን ነው ነገሩ? ስለዚህ ፕራንክም ቢሆን ኧረ ሙዱ አልተመቸኝም። ወዴት ነው እንዴ? አረ ምንድነው? አስጎሞጃችሁኝ እኮ እኔ ራሱ ስትበሉ ማለት እኮ ነው። ስትበሉ አስጎሞጃችሁኝ እኔ ራሱ በጣም እና እኔም ራሱ ምራቄን ይዋጥኩኝ ነበረ። ቤተሰብ ምግቡን ማለት ነው ምራቄን ያስዋጠኝ ነበር። እና እንደዛማ መሆን የለበትም። አለበለዛ እንብላ ይባላል፣ አብረን እንብላ ይባላል እንጂ እንደዚህ አይደረግም አይደለ? ስለዚህ ማርኬና ቤዚዬ የኔ ቆንጆ በጣም ደስ ይላል። እንኳን መጣሽልን፣ እንኳን መጣችሁልን ሁለታችሁም ማለት ነው። በጣም ተናፍቃችሁ ነበረ። በጣም ነበር የተናፈቃችሁት። እንኳን ደህና መጣችሁልን፣ ደስ ይላል። እና አትቅሩ እባካችሁ፣ አትቅሩብን። ለምንድን ነው የምትቀሩብን? ኧረ አትቅሩ። ኑ ሁሌ ቪዲዮ ልቀቁልን፣ ሁሌ ኑልን። ትናፍቁናላችሁ። ምርጥ ቤተሰብ ነው ያላችሁ፣ ምርጥ ፋሚሊ ነው ያለን። እና የቤዚዬ የማርኬ ቤተሰቦች፣ የኔ ውድ ቤተሰቦች፣ የኔ እንቁዎች ማለት ነው ሁላችሁም ማለት ነው። እና ማርክና ቤዚዬ ሁሌ ኑልን እላለሁኝ። እና ማርክና ቤዚዬ እንግዲህ ወይ አብራችሁ ሆኑልን። በእርግጥ ብዙዎቻችሁ ሚዲያ ላይ ማለት ነው እኔ ጋር ራሱ የምትመጡ ሰዎች ከሱ ቤት አይቼ ወደ አንቺ ነው የምመጣው ብላችሁ እያላችሁኝ ነበር እና በጣም አመሰግናለሁ በዚህ አጋጣሚ። እና ማርክ እንደዚህ አይነት ልጅ አይደለም፣ እንደዚህ አይነት ነገር አታውሪ እያላችሁኝ ነበረ እና እኔ እንደዛ አስቤ አይደለም፣ ባይዘው ክፋት አስቤ አይደለም። ማርክ በጣም ምርጥ ልጅ ነው። አሁን ራሱ ይሄንን ያደረገው እንግዲህ ፕራንክ ለማድረግ ፈልጎ ነው እና እናንተ ፈገግ ለማስደረግ ፈልጌ ነው ውድ ቤተሰቦቼ ማለት ነው። እና በጣም ደስ ይላሉ። በጣም ምርጥ ልጆች ናቸው። ማንኛውም ወንድ ቢሆን ያው አይታመንም በእርግጥ ማለት ነው። ሁሉም ሰው ማመን አይቻልም። ግን ማርኬ አላቅም ብቻ በጣም ምርጥ ልጅ ነው። በጣም ደስ የሚል የሆነ ክፋትን የማያስብ ሁለቱንም አንድ አይነት ማለት ነው። እንግዲህ ያው መጥፎ ነገር ካልተሰራ መልካም ነገር ከሆነ የዘራኸውን ታጭላለህ እንደሚባለው ሁላ እንደዛ ነው የሆነው ማለት ነው። ማርኬ የኛ ወንድም ማለት ነው። የቤዚ ባል አዎ የቤዚ ባል እንግዲህ ባሌ ትለዋለች አይደለ? ደግሞ ማለት ነው ቤተሰብ አልተጋባንም እኮ ሳመኝ ስትለው አልተጋባንም እኮ አለችው። አለበለዚያ ከንፈሬን ሳመኝ አላት። አልተጋባንም እኮ አሳዘነችኝ የምር እንዲህ እንዳሳዘነችኝ አልተጋባንም አለችው። ና የሆነ ወደ ሌላ ነው እየቀየረው የነበረው ማለት ነው። ባይዘዌ ሁለት ወንድና ሴት አንድ ቤት ውስጥ ቁጭ ማለት አሰባችሁት፣ በጣም ሌላ ነገር ነው የሚፈጠር። የፈለገ ታማኝ ነው ብትሉት የፈለገ ነገር ቢሆን በተለይ በሚዋደድ ሰው ሁለት ፍቅረኛሞች በሆነ ሰው መሀል ሌላ ነገር ይፈጠራል። ሳትፈልጉ ፈልገን ሳይሆን ሳይፈለግ ነው የሚፈጠር ነገር ነው። ይሄንን ነገር ያለ ነገር ነው እና ካያችሁት ቅይርይር ነበረ ያሉት የነበረው ማለት ነው። እና ያንን ነገር ላይ ይፈጠር እንጃ አላቅም፣ ብቻ ይፈጠራል እንደዚህ አይነት ነገር። አንድ ቤት ውስጥ መሆን ማለት በጣም ከባድ ነው። ሁለት ጾታ ተቃራኒ ጾታ ማለት ነው እና ከባድ ነው። ማንም ሰው ቢሆን ፍቅረኛም ራሱ በቃ ፍቅረኛሞች ናቸው፣ ግን አንድ ቤት ውስጥ መሆን የለባቸውም ኒካህ እስካላደረጉ ድረስ ማለት ነው። እና ያንን ስለሆነ አብሮ ቢሆኑ ባይነኝ እኔ ማለት ነው። አብሮ ቢኖሩ ሳይሆን በእርግጥ አንዳንዶቹ አሉ አብረው እየኖሩ ራሱ ምንም ነገር ላይፈጠርባቸው ይችላል። ግን አንዳንዶቹ ደግሞ ቅድሚያ ያለ ስሜታቸው የሚሰጡ ሰዎች አሉ እና ለዛ ስለሆነ ያንን ነገር እንዳይፈጠር ፈልገ ነው ሳይሆን ሳንፈልገው ይሆናል ያንን ነገር። እና ውድ ቤተሰቦቼ እኔ ያልሆነ ነገር አስቤ እንዳይመስላችሁ የኔ እንቁ ቤተሰቦቼ ማለት ነው። ደግሞ ለምታበረታቱኝ በጣም ከልብ አመሰግናለሁ።
እስከ መጨረሻው አይታችሁ ደግሞ ኮሜንት የምታደርጉልኝ አላችሁ። የምር የእናንተ ቃል የለኝም። አላቅም ብቻ በጣም ከልብ አመሰግናለሁኝ። ከልብ ማለት ነው። የምሬን ነው ምላችሁና በጣም ወዳችኋለሁኝ። ለአላህ ቢወዳችኋለሁኝ። ባላችሁበት አላህ ይጠብቃችሁ። ሰላማችሁ ብዝት ዝት ይበልልኝ። የመዳም ቅመሞቼ ውድድ አደርጋችኋለሁኝ።